I keep saying no, no, no. No, no. የማፊያ ዲፕሎማሲ፣ የጉልበት ዲፕሎማሲ፣ ፕሪንሲፓል ሪያሊዝም ዲፕሎማሲ ያሉ የዶናልድ ትራምፕን የዲፕሎማሲ ስልቶች በርካቶች ይገልጿቸዋል። ዶናልድ ትራምፕ ከኢራን ጋር የሚያደርጉት ጉዳይ በድርድር ይሳካሉ የሚለው አጠያቂ ነው። ድርድሩ እስካሁን ተቋርጧል። ኢራናውያኑ ወደ ድርድሩ አልሄዱም። ይህ ድርድር ይሳካሉ የሚለውን ማየት አለብን። ዶናልድ ትራምፕ የሚያምኑበት ስልት እጅግ የተለየ፣ እጅግ ወጣ ያለ፣ ወዳጅ ጠላት የማይል ስልት ነው። ዶናልድ ትራምፕ በዚህ ተሳክቶልኛል፣ በጣም ውጤታማ ነኝ ብለው ያምናሉ። በግጭት ውስጥ የሚሳካልኝ፣ በውጥረት ውስጥ ነጥሬ የምወጣ ሰው ነኝ ይላሉ ደጋግመው ዶናልድ ትራምፕ። ይህ በኢራን ይሰራል ወይ? ኢራናውያን እስካሁን ዶናልድ ትራምፕን አላንቀሳቀሷቸውም። አሁን ግን ይሰራሉ የሚለውን መፈተሽ ያለብን ጊዜ ነው። የዶናልድ ትራምፕ ዲፕሎማሲ እንዴት ያለ ነው የሚለውን ጉዳይ በዝርዝር ማንሳት ያስፈልጋል። በዋናነት ዶናልድ ትራምፕ ፍልስፍና ላይ የተመሰረተ ወይንም ደግሞ ዓለም አቀፍ ሕግጋት ላይ የተንተራሰና የዓለም አቀፍ ሕግጋት ትንተና ፍልስፍና ተብሎ ከሚጠቀሱት መካከል የሚከተሉት አንድ ስልት ብቸኛው ፕሪንሲፓል ሪያሊዝም ዲፕሎማሲ የሚባለውን ሊጠጋ ይችላል እንጂ ዶናልድ ትራምፕ በፍልስፍና ላይ የተመሰረተ፣ በፖሊሲ ላይ የተመሰረተ፣ በተቋማት ላይ የተመሰረተ ዲፕሎማሲ አያከናውኑም። ፕሪንሲፓል ሪያሊዝም ዲፕሎማሲ የሚባለው ዋና ዋና አንኳር የያዛቸው ነጥቦች ከዶናልድ ትራምፕ የዲፕሎማሲ ስልት ጋር ጠጋ ስለሚሉ አያያዝኳቸው እንጂ ከሞላ ጎደል ዶናልድ ትራምፕ የግላቸው ዲፕሎማሲ ስልት ነው ያላቸው። እስካሁን በአሜሪካ ታይቶም ተሞክሮም የማያውቅ። በመጀመሪያው የምርጫ ዘመንም ይህን አድርገውታል። አሁንም ይህንን እያደረጉት ነው። ፕሪንሲፓል ሪያሊስቲክ ዲፕሎማሲ ወይም ደግሞ የሪያሊዝም ዲፕሎማሲ የሚባሉት ዋና ዋናዎቹ የመጀመሪያው ዓለም ረብሻ ላይ ናት፣ በዛ ውስጥ ራስን አንጥሮ ማውጣት የሚለው ስልት ነው። ሁለተኛው ደግሞ ወይ መኖር ወይ መውደቅ ነው፣ ሰርቫይቫል ነው፣ ዋናው ጉዳይ መትረፍ ነው፣ ማሸነፍ ነው የሚለው ነው። ሌላኛው ብሔራዊ ጥቅም ከሁሉም በፊት ቅድሚያ ያለው ብሎ የሚያስቀምጠው ነው። እናም ደግሞ ላለመሸነፍ ባላንስ ኦፍ ፓወርን ከፍ አድርጎ ማስቀመጥ የሚሉት ከዶናልድ ትራምፕ ጋር ይጠጋጋሉ። ነገር ግን የዶናልድ ትራምፕ የዲፕሎማሲ ስልት በፍልስፍና በዓለም አቀፍ ጥናቶች ላይ የተደገፈ አይደለም። ራሱን የቻለ የተለየ ዲፕሎማሲ ነው። ዶናልድ ትራምፕ ኢራንን ለማሳመን እየተጠቀሙ ያሉት ምንድን ነው? ዶናልድ ትራምፕ ከዚህ በፊት የሰሩላቸው የዲፕሎማሲ ስልቶች ምን ይመስላሉ? አሁን የሚከተሉትንስ እንዴት እንተንት ነው የሚለውን ነው በዝርዝር የምናየው። ለየት ያሉ ኢኮኖሚያዊና የፖለቲካል ኢኮኖሚ ትንታኔዎችን በቅዳሜ ገበያ የዩቲዩብ ቻናል ላይ ታገኛላችሁ። ቻናላችንን ሰብስክራይብ አድርጉ። አዳዲስ ትንታኔዎቻችን ወዲያው እንዲደርሷችሁ የደውል ምልክቱን ይጫኑ። ቅዳሜ ገበያ። የዶናልድ ትራምፕ የዲፕሎማሲ ስልት በጣም የተለየ ነው። አሜሪካ ትቅደም ሲሉ በተደጋጋሚ ይሰማል። አሜሪካን ታላቅ ማድረግ ወይም ሜክ አሜሪካ ግሬት አጌን ማጋ የሚባለው ፖሊሲያቸው ዶናልድ ትራምፕ ወደ ምርጫ ሲመጡ ይዘውት የመጡት ነው። በፕሬዝዳንትነትም ተሸንፈው ቢሆን ዳግም መምጣታቸውን ስናይ ዶናልድ ትራምፕ የሚከተሉት ስልት ወድቆ መነሳት ተራ ነገር ነው ለኔ የሚለውን ትንታኔያቸውን ያሰፍርላቸዋል። እናም ዶናልድ ትራምፕ የሚከተሉት የዲፕሎማሲና የሀገራት ግንኙነት የአሜሪካ መሪዎች ለዘመናት ያልተከተሉት፣ አሜሪካ ልዕለ ኃያል ናት ብለው እንደ ደጋፊ፣ አቃፊ፣ ረጂና ኃያልን አቀብነባብረው አጣምረው የያዙበትን ስልት የተለየ አሜሪካ ፈርስት አሜሪካ ትቅደም የሚለው ፖሊሲያቸው ነው። የሪል ስቴት ድርድርም ያደርጉታል። አንዳንዶች ደግሞ የማፊያ ዲፕሎማሲ ይከተላሉ ዶናልድ ትራምፕ ይሏቸዋል። እያንዳንዶቹን እናነሳቸዋለን። ዶናልድ ትራምፕ ከሚከተሏቸው ስልቶች አንዱ ኃይለኛ ጫና ማሳደር ነው። ማዕቀብንም፣ ኃይልንም፣ ወታደራዊ እርምጃን፣ ዛቻን እነዚህን ሁሉ ይሰነዝራሉ። ይሄ በዲፕሎማሲ የተለመደ አይደለም። በዲፕሎማሲ ኃይለ ቃል መናገር ራሱ በጣም ቁጥብነት ነው። መካከለኛ ላይ የሚገለጽ ቃል ራሱ እንደ ኃይለ ቃል ሊወሰድ ይችላል በዲፕሎማሲ። ዶናልድ ትራምፕ ግን ይሄ ደንታቸው አይደለም። ኃይለ ቃል ልምዳቸው ነው። ይህንን በዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ላይ ሲያደርጉት ተመልክተናል። ሲያስፈራሯቸው፣ ሊያሸማቀቋቸው ሲሞክሩ፣ ይህንን ደግሞ በቀጥታ ቴሌቪዥን ሁሉ ያደርጉታል። ሁለተኛው የዶናልድ ትራምፕ ስልት ብለን የምናየው አለመገመት ነው። የተጠና አለመገመት ወይንም ደግሞ ስልታዊ ረብሻ መፍጠር የሚለው የዶናልድ ትራምፕ አንዱ ስልት ነው። የማይጠበቁ ንግግሮች ያደርጋሉ፣ የማይባሉ ነገሮችን ይናገራሉ፣ ያስደነግጣሉ። ይሄ ስልታዊ አለመገመት የምንለው ዶናልድ ትራምፕ ምን ያደርጋሉ ቀጥሎ የሚባለው እንዳይታወቅ አልቆላቸዋል፣
አብቅቷል፣ የኢራን ጉዳይ የተደመደመ ነው፣ መሪዎቻቸው ሙሉ አልቀው ከማን ጋር ነው የምደራደረው ይላሉ። ጎን ለጎን ደግሞ ተደራዳሪ ይልካሉ። ስለዚህ ዶናልድ ትራምፕ ምን ያስባሉ፣ ምን ያደርጋሉ የሚለው እንዳይታወቅ የሚያደርጉበት የአለመገመት ቁማራቸው አንዱ ነው። የንግድ አይነት ስልት መጠቀማቸው ሌላኛው የዶናልድ ትራምፕ የዲፕሎማሲ ስታይል ነው። ሰጥቶ መቀበል፣ የንግድ አይነት ድርድር፣ የሚጨበጡ ተግባሮች። ለምሳሌ የንግድ ድርድር ይህን ያህል ኢንቨስት ልታደረግ ሳውዲ አረቢያ ተስማምታለች። ከቭላዲሚር ፑቲን ጋር ይሄን ለማድረግ ተስማምተናል፣ ይህን ነገሮች እንፈጽማለን፣ $5 ቢሊዮን እኛ ጋር ኢንቨስት ያደርጋሉ፣ የንግድ ሚዛናችንን ማስተካከል አለብን፣ ታሪፍ ይህን ያህል ጥያለሁ። በቁጥሮች የተሞሉ በዳታዎች የተሞሉና ተጨባጭ ውጤት የሚያመጡ ስልቶችን ልክ እንደ ንግድ ይህን ያህል ዋጋ ቀንስላለሁ፣ አይ ይህን እጨምርብሃለሁ የሚሉ አይነት ስልቶች የሪል ስቴት ዲፕሎማሲ የሚያስብለው ይሄ ነው። ለዚህ ደግሞ የግል የድርድር ስልትን ይጠቀማል፣ ወይም ፐርሰናል ዲፕሎማሲ። ዶናልድ ትራምፕ የአሜሪካን ዲፕሎማሲ በእሳቸው ዙሪያ አድርገውታል። በግል ነው የሚነጋገሩት። ከሩሲያ ጋር የጎንዮሽ ድርድር ምናምን አያበዙም። ቀጥታ ቭላዲሚር ፑቲንን ባገኘው የዩክሬን ጦርነትን እናቆመዋለን እኔና ፑቲን ብለው ነው የሚናገሩት። በዛ ስታይልም ምን እየመጣ ይሄዳል? የድርድር ስልቱ እሳቸው ዋና ማዕከል እንዲሆኑ ያደርጋቸዋል። ከቮሎዲሚር ዜሌንስኪ ጋር ያደረጉት፣ ከቭላዲሚር ፑቲን ጋር ያደረጉት፣ ከሳውዲ አረቢያው ኤምቢኤስ ጋር ያደረጓቸውን ስልቶች ስንመለከት ያንን ነው። አሁን በቀጣይ ወራት በቻይና የሚያደርጉትንም ዲፕሎማሲ ሺጂንፒንግ ሊያቅፈኝ ይገባል ሁላ እስከ ማለት ደርሰዋል። እና እንደዚህ አይነት ንግግሮችን ያደርጋሉ። ፐርሰናል ዲፕሎማሲ ይጠቀማሉ። ለፐርሰናል ዲፕሎማሲያቸው ደግሞ ተጨማሪ የሚያደርጓቸውም ሰዎች እንደዛው አይነት ናቸው። ለምሳሌ ስቲቭ ዊትኮፍ የዶናልድ ትራምፕ ጓደኛ፣ የሪል ስቴት ቢሊዮነር እና የመንግስት መስሪያ ቤት ውስጥ ሰርተው የማያውቁ ሰው ናቸው። ዶናልድ ትራምፕን በነገራችን ላይ ፕሬዚዳንት እስኪሆኑ ድረስ የመንግስት መስሪያ ቤት ሰርተው የማያውቁ፣ የህዝብ አገልግሎት ተቋም ሰርተው የማያውቁ ነጋዴዎች ናቸው። እና ስቲቭ ዊትኮፍን አምጥተው ከቭላዲሚር ፑቲን ጋር፣ ከኔታንያሁ ጋር፣ ከኢራን ጋር የሚያደራድሯቸው ሰዎች በሙሉ እንደዚህ አይነት ሰዎችን ነው። ስቲቭ ዊትኮፍ እና ጃሬድ ኩሽነር መጥተው ወደዚህ መድረክ የገቡት በዶናልድ ትራምፕ የግል ዲፕሎማሲ ስልት ነው። የውጭ ጉዳይ መስሪያ ቤት የለ፣ የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ የሉም፣ ምናምን የሉም። ቀጥታ በግል ያደርጋሉ። የኢራንንም ድርድር ስንመለከት ዶናልድ ትራምፕ ማርኮ ሩቢዮን አይደለም የላኩት ምክትል ፕሬዚዳንቱን ነው። ከሳቸው ቀጥሎ ያሉትን ሰው በግል ስልጣናቸው የበላይነት ይዘው እንዲመጡ ጫና እንዲያሳርፉ እና በመሪዎቹ እጅ ነው ያለው። ይሄ የዲፕሎማሲ መስሪያ ቤቱ ተቋሙ ተነጋግሮ ስትራቴጂክ ጥናቶች አጥንቶ ከኢራን ጋር ምን ያዋጣናል አያዋጣንም የሚል ስልት አይቶ ሳይሆን ስሜትንና የራስን ሀሳብ የሚከተል ዲፕሎማሲ ነው ይዘን የምንሄደው። ለዚህም ነው ምክትል ፕሬዚዳንቱን በቀጥታ የሰየምኩት እያሉ የሚናገሩት በዛ ስታይል ነው እና ያንን ያደርጋሉ። ሌላኛው የዶናልድ ትራምፕ ስልት ደግሞ የአደባባይ ዲፕሎማሲ ነው። የቮሎዲሚር ዜሌንስኪን ጉዳይ ስንመለከት የኤምቢኤስ ጉዳይን ከጀማል ካሾጊ ጋር ጥያቄ ሲቀርብባቸው እንደዚህ ፊት ለፊት በሚዲያ በግልጽ ያደርጉታል። በሶሻል ሚዲያ ይጽፋሉ። ኢራን አልቆላታል፣ ከማን ጋር እንደራደራለን ይላሉ። ኢራን ጥሩ ነው ሆርሙዝን መክፈቷ፣ እኛ ግን አንከፍትም ይላሉ። በአደባባይ ነው የሚናገሩት። ወዲያው ነው የሚጽፉት። በጋዜጠኞች ፊት ለፊትም ከመናገር ወደ ኋላ አይሉም። እስከ መጨረሻው ጥግ ድረስ የመሄድ ስልትን ይጠቀማሉ እና በዚህ ድርድር ስልታቸው ዘኢኮኖሚስት መጽሔት የማፊያ ዲፕሎማሲ ይከተላሉ ብሎ ወርፏቸዋል። ይህ የማፊያ ዲፕሎማሲ ያለው ዘኢኮኖሚስት መጽሔት የተለያዩ ነገሮችን ከውስጡ በመንቀስ ነው። ልክ የዶን ኮርሊዮኔ አይነት ወይም ደግሞ የሀብታምና የኃይለኛ ሀብታም ወይም ጉልበትም የተላበሰ ሀብታም ስልት ይከተላሉ ይላሉ። የዶን ኮርሊዮኔ ምናልባት የምታውቁት ከሆነ የጡት አባት ተብሎ በአማርኛ የተጻፈው ወይም ደ ጎድ ፋዘር የሚባለው መጽሐፍ ላይ የዶን ኮርሊዮኔ ሚና በዝርዝር ተቀምጧል እና እኚህ የጡት አባት የህዝቡ ከለላ ሰጪ ጠባቂ፣ ግን ከህዝቡ ደግሞ የሚያስፈልጋቸውን የሚቀበሉ ናቸው። ያን ስልት ነው የሚከተሉትና ዶናልድ ትራምፕ ከላይ ሆኖ መደራደር ወይንም ዲፕሎማሲ ያልሆነ ዲፕሎማሲ መከተል ብለው ያነሷቸዋል። የዲፕሎማሲ ህግን እንዳልኳችሁ ቀደውታል። ከዛ በኋላ ትብብር፣ ስምምነት፣ አሜሪካ ሀያል ስለሆነች ድጋፍ ማድረግ፣ የንግድ ዕድሎች መክፈት የሚባል ነገር የለም። ለእያንዳንዱ ለምታደርገው ነገር አሜሪካ መቀበል አለባት የሚል እምነት አላቸው። እንደነ ፑቲን፣ ሺጂንፒንግ፣ መሐመድ ቢን ሰልማን፣ ኤምቢኤስ፣ እነ ኪም ጆንጉን የመሳሰሉት ተቀናቃኞች ስለሆኑ ዋና ተደራዳሪ ሆነው ሲያስቧቸው የእንግሊዝን፣ ካናዳን፣ የአውሮፓ ህብረትን፣ የአውሮፓ ሀገራትን ግን እንደ ታች ዝቅ አድርገው ነው ሁላ የሚያስቀምጧቸውና ወዳጆች ዝቅ ብላችሁ ለእኔ ወይ ትገዛላችሁ እመኑ የሚል ነገር ነው የሚከተሉት እና ዶናልድ ትራምፕ በዚህ ስልት ላይ ነው ያሉት። ከኢራን ጋር የተያዘውን ደግሞ በዝርዝር ላቅርብላችሁ።
ከኢራን ጋር በተያያዘ ዶናልድ ትራምፕ የሚከተሏቸው በዋናነት 3 ስልቶችን ነው። እነዚህ 3 ስልቶች እንዳሉ ሆነው ግን አብረዋቸው የሚነሱ ደግሞ ተጨማሪ ስልቶች አሉ። የመጀመሪያው ማክሲመም ፕሬሸር ወይም ከፍተኛ ጫና ውስጥ መክተት ነው። ኢራን ነዳጇን እንዳትሸጥ የኒኩሌር ጦር መሳሪያን ሙሉ ለሙሉ አስረክቡ፣ የኒኩሌር ጦር መሳሪያ አናለማም ብላችሁ ወይም ደግሞ የኒኩሌር ማብላላት ስራ ምንም ዩራኒየም አካባቢ ለ20 ዓመት ድርሻ አንልም ብላችሁ ፈርሙ ነው የሚሉት እና የመጨረሻውን ጥጉን ጥያቄ ይጠይቁና ወደ አማካይ ላይም ቢመጣ ተጠቃሚ እንዲሆኑ የሚያደርጋቸውን ስልት ይከተላሉ። አሁን ኢራን ዩራኒየሙን እንዴት ነው የምሰጠው ብላ ስትል አንዳንድ ገለልተኛ ሀገሮች እነ ሩሲያ እነ ቻይና እኛ ዩራኒየሙን ለመቀበል ዝግጁ ነን ሲሉ ዶናልድ ትራምፕ አይ ዩራኒየሙን የምንወስደው እኛ ነን ብለው ነው ሀሳባቸውን የሚገልጹት እና የመጨረሻ ማክሲመም ፕሬሸር የሚያደርሱበት ነው። አሁን እንደምናውቀው ሁለተኛው ዙር ማክሲመም ፕሬሸር ላይ ደርሰዋል። ሆርሙዝን ዘግተው ከኢራን ወደቦች እቃዎች እንዳይነሱ፣ ነዳጅ እንዳይቀዳ፣ ወደ ኢራን ወደቦች መርከቦች እንዳይደርሱ አድርገዋል። ያን ከማድረግ አልፈው ወደ ኢራን የምታመራ የነበረችን መርከብ ሁላ እስከ መቆጣጠር ደርሷልና ማክሲመም ጫና የሚባለው ወይም ማክሲመም ፕሬሸር አንደኛው ስልታቸው ነው። ሁለተኛው ደግሞ ያልተጠበቀ እርምጃ ወይም አንፕሬዲክታቢሊቲ የሚሉት ነው። ዶናልድ ትራምፕ እንደምናውቀው ፌብሩዋሪ 28 ላይ ጦርነቱ ሲጀመር ከኢራን ጋር ጄኔቫ ውስጥ ድርድር ተደርጎ በሰዓታት ልዩነት በኢራን ውስጥ ከፍተኛ ድብደባ አድርገዋል እና ምን ያደርጋሉ እንዴ እየተደራደርን ነው ወይስ እየተዋጋን ነው ብሎ ጠላትን ግራ የማጋባት ስልትን ይከተላሉ። ከዛ በተጨማሪ ኢራን ለድርድሩ ለምሳሌ ታሳቢ ብላ ሆርሙዝን ከፍቻለሁ ባለች በሰዓታት ውስጥ ዶናልድ ትራምፕ ደግሞ ሆርሙዝን ኢራን መክፈቷ ጥሩ ነው፣ እኛ ግን ሆርሙዝን አንከፍትም፣ ወደ ኢራን የሚገባ የለም፣ ገና ሌሎቹ ላይ እስክትስማማ ኃይላችን ይቀጥላል ይላሉና ኃይልን ጎን ለጎን ይዘው ነው ዶናልድ ትራምፕ የሚንቀሳቀሱት እና በዚህኛው ስልታቸው በተለይ ኃይል በጣም ይጠቀማሉ። ለምሳሌ ቃላቶቻቸው ራሱ ምን ይላሉ? በቃ ሆርሙዝን ዘግተናል፣ ጦርነቱ አልቆለታል፣ የኢራን መሪዎች ሞተው አልቀዋል፣ አሁን ያቀረብንላቸው ፋይናል ኤንድ ቤስት ኦፈር ነው ወይም ደግሞ በቃ የመጨረሻ ሀሳባችን አቅርበናል፣ ከዚህ በኋላ አናቀርብም ብለው ስነ ልቦና የመስለብ ስነ ልቦና ታርጌት የማድረግ የተደራዳሪን ተሸናፊነት ቀድሞ አውጆ ወደ ድርድር ለመሄድ አይነት ስልቶችን ይከተላሉ። ከዛ ሶስተኛው ደግሞ የሚባለው ልክ በሌሎቹ ዲፕሎማሲዎቻቸው ላይም እንደሚጠቀሙት ሁሉ የግብይት መንፈስ ወይም ትራንዛክሽናል ሁሉምንም ነገር እንደ ንግድ ልውውጥ ማድረግ፣ ካላተረፍንበት አንደራደርም የሚል ነው። ወይም ለዓለም ሰላም ለምናምን ተብሎ የሚያደርጉት ምንም አይነት ድርድር የለም። በቃ የምፈልገውን ታረጋላችሁ፣ የምፈልገውን ካላረኩኝ አጠፋችኋለሁ፣ ይሄንን አደርጋለሁ የሚል ነው እና ከዚህ ጋር በተያያዘ በኢራን ያለው ዲፕሎማሲ ሰርቶላቸዋል ብለን ብንጠይቅ እጅግ በጣም ፈታኝ ጥያቄ ነው። ኢራንን የፈለጉትን ያህል የቻሉትን ያህል መደብደብ ችለዋል። ኢራንም ግን ያልተጠበቀና በጣም አስደንጋጭ ምላሾችን ለአሜሪካም ለእስራኤልም ኃይሎች መልስ ሰጥታለች። በእርግጥ ኢራን በዛው ልክ ጠላቶች እያፈራች ቢሆንም በአካባቢዋ ከኢራን ጋር ያለው ጦርነት የማያባራ ይሁን አይሁን እንዳለ ሆኖ ግን ድርድሩ ያለ ስምምነት እንዲቋጭ ሆኗል። ያለ ስምምነት መቋጨቱን ተከትሎ ዶናልድ ትራምፕ አዲስ እርምጃ በቃ የኢራን ሸቀጥ አይገባም አይወጣም ብለው ማፈናቸው ለየት ያለው ስልታቸው ነው እና ከኢራን ጋር ያለው ሁኔታ እስካሁን በሚፈልገው ደረጃ አልሰራላቸውም፣ ግን ይሰራል ወይ ብሎ ማየት የሚያስችል ነው። ተመልካቾቻችን እናንተም በዚህ ላይ የተለያየ ሀሳብ ሊኖራችሁ ይችላል ብዬ አስባለሁ። እስቲ የቅዳሜ ገበያን የዩቲዩብ ቻናል ስትከታተሉ እንደቆያችሁት ሁሉ የትራምፕ ዲፕሎማሲ በማስፈራራት ለደጋፊዎቻቸው ደግሞ ጠንካራ አሜሪካን በመገንባት እንደዚህ አይነት ነው እየሰሩ ያሉት። ሀሳብ አስተያየቶቻችሁን እናንተም አጋሩን። ዶናልድ ትራምፕ ይህ አይነቱ መስመር የዘለለ ዲፕሎማሲ ያልሆነ የዲፕሎማሲ ስልታቸው ይሰራላቸው የሆነ ሀሳባችሁን ልታጋሩን ትችላላችሁ። የቅዳሜ ገበያ የዩቲዩብ ቻናልን ሰብስክራይብ አድርጉ። ትኩስ ትንታኔዎች እንዲደርሷችሁ የደውል ምልክቱን ተጫኑ። ቅዳሜ ገበያ